የኛው 98 ቢሊዮን ብር የፈሰሰበት ጉድ ነው። ከፍተኛ ባለስልጣናትና አርቲስቶች ሀገርን ያራቆተ ዝርፊያ ፈጽመዋል ሲል ፖሊስ ገልጿል። የኢትዮጵያ ፌዴራል ፖሊስ ባወጣው በዚህ አስደንጋጭ ሪፖርት ላይ በ2018 9 ወራት ውስጥ ብቻ በሀገር ኢኮኖሚ ላይ ከ98 ቢሊዮን ብር በላይ የሚገመት ግዙፍ ዘረፋና ምዝበራ መፈጸሙን ይፋ አድርጓል። ይህ ዝርፊያ በኦዲት ምርመራ የተረጋገጠ መሆኑን ያመለከተው ፖሊስ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ አርቲስቶች በዋና ተዋናይነት ተጠቅሰውበታል። የ98 ቢሊዮን ብሩ የኢኮኖሚ ጥቃት በዝርዝር ሲቀመጥ በጥሬ ገንዘብ 78 ቢሊዮን ብር ነው። በውጭ ምንዛሬ 134 ሚሊዮን ዶላር ሲሆን ይህ በወቅቱ የባንክ ምንዛሬ ተመን ሲሰላ በአጠቃላይ ከ98 ቢሊዮን ብር በላይ ለሀገር ኢኮኖሚ ኪሳራ ያደረሰ ነው ተብሏል። ይህ የ98 ቢሊዮን ብር ዝርፊያ አሁንም እያነጋገረ ይገኛል። የፌዴራል ፖሊስ ይህንን መረጃ ያወጣው ከሰሞኑ ለህዝብ ተወካዮች ምክር ቤት የ9 ወራት የስራ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። ቀጣዮቹ መረጃዎች በዚሁ ቻናል ላይ ይቀርባሉ። የፕላስ ምልክቷን በመጫን ቤተሰቡን አመሰግናለሁ።